ዑለማዎቹ ስለ ሶብር ሲናገሩ ሶብር ሶስት አይነት ነው ይላሉ። አልሶብሩ አላ ጣዓቲላህ፣ አላህን በመታዘዝ ሶብር ያስፈልጋል። ሰላት ለመስገድ ሶብር ያስፈልጋል። ትእዛዙን ለመፈጸም ሶብር ያስፈልጋል። ታጋሽ መሆን ያስፈልጋል። ከመግሪብ እስከ ኢሻ ፕሮግራም አለ ሲባል የሆነ ዒልም ለመማር የሆነ ኸይር ነገር ለመስራት ምን ያስፈልጋል? ሶብር ያስፈልጋል፣ ስኬታማ እንድትሆን። ሁለተኛው አላህን በማመጽ ላይ ሶብር ያስፈልጋል፣ እንዳታምጸው። አው ጊዜ ደርሶ የጋብቻ ጊዜ ደርሶ ሐላል የሆነችዋን አላህ እስኪያመጣልህ ሶብር፣ ታጋሽ። ጾመኛውን ተብሏል፣ ጾም አላህ እስኪያመቻችልህ ኸይር ነገር እስኪያመጣልህ ሶብር ያስፈልጋል። አይ ጊዜያዊ መጠቀሚያ ብዬ ትንሽ ላልሱል ወድቅ ያለው ማለት ነው። ላለማመጽ ሶብር ያስፈልጋል። ሶስተኛው አስሰብሩ አላ አቅዳሪላህ፣ አላህ በወሰነው ውሳኔ ሶብር ማድረግ። የአላህ ውሳኔ ተፈጻሚ ነው። የሆነ ነገር ያመጣል። ዱንያ ናት። አለዚ ኸለቀል መውተ ወልሐያተ ሊየብልወኩም፣ ያ ጌታችሁ ማለት የተቀደሰው የጠራው ህይወትና ሞትን ፈጠረ። ለምን? ሊሞክራችሁ፣ ልንፈተንበት። ፈተና ነው። ዱንያ የፈተና አገር ናት፣ የምንሸጋገርባት ናት። ፈተናውን ውጤቱ ያማረው ሆኖ ከሄድን እዛ የውመል ቂያማ በቀኝ እጃችን ውጤታችን ይሰጠናል። እዚህ ግን አበላሽተነው አይ እኔ በችግር ምክንያት በዚች እንትን ላይ መቆየት አልፈልግም፣ ስለዚህ ዲኔን መተው አለብኝ ብዬ ዲኔን ትቼ ሲሄድ ፈተናውን ወደኩኝ። ዱንያ ላይ ትንሽ ጥቅማ ጥቅም ላገኝ እችላለሁ፣ ነገር ግን ዘላለም ሐያት ያለበት የዘላለም ህይወት ያለባት አኺራ ላይ ግን በግራ እጄ ይሰጠኛል። ዘላለም ለጀሃነም እሳት ልዳረግ ይችላል። ስለዚህ ሶብር ማይገባበት ጉዳይ የለም። ዛሬ ስለ ሶብር ነው ቆይታ የምናደርገው። ነቢዩ ዓለይሂ ሰላቱ ወሰላም በአንድ ሐዲስ ታጋሽነት፣ ጥቡቅነት፣ መብቃቃትን ያለውን ደረጃ ሲናገሩ እንዲህ አሉ። አን አቢ ሰዕድ ብኑ ማሊክ ብኑ ሲናን አልኹድሪይ ረዲየላሁ ዐንሁማ አነ ናሰ ሚነል አንሳር ሰአሉ ረሱለላህ ሰለላሁ ዐለይሂ ወሰለም። የአንሳር ሰዎች የመዲና ሰዎች ነቢዩ ዓለይሂ ሰላቱ ወሰላም ዘንድ መጡና ረሱልን ዓለይሂ ሰላቱ ወሰላም ጠየቋቸው። ነቢዩ ተጠይቀው እምቢ የለም። አዛኝ ሩህሩህ ነቢይ ተጠይቀው እምቢ የለም። ዛሬ ምንካ ነገ ምንካ ከሌላቸው በስተቀር እጃቸው ላይ ኖሮ ለነገ የሚሉት ነገር የለም። በአንድ ወቅት አንዱ ሰሃባ ልክ ስጦታ እንደመጣላቸው ለብሰውት ሲመጡ ያ ረሱላላህ ይህን ልብስ ለኔ ስጡኝ አላቸው። ሰሃቦቹ ተቆጡ። ነቢዩ ተጠይቀው እምቢ እንደማይሉ እያወክ ትጠይቃቸዋለህ ገና የመጣላቸውን ስጦታ? አዎ አለ። እሱ ዓላማ ነበረው። ለብሰውት ነበርና እሺ ብለው ሄደው አውልቆ አምጥተው ሰጡት። እሱ ምን ፈልጎ ነው? የእሳቸው ጀሰድ ሰውነት የነካው ልብስ ነገ ስሞት ከፈኔ እንዲሆን ይፈልጌ ነው፣ ከኔ ሰውነት ጋር እንዲነካካ ፈልጌ ነው። እምቢ አቁ እና የአንሳር ሰዎች መጥተው ነብዩን ጠየቁ። ፈአጣሁም ሰጧቸው። ثم سألوه አሁንም ጠየቋቸው። ፈአጣሁም ሰጧቸው። حتى نفيد ما عنده እሳቸው ዘንድ ያለው እስኪያልቅ ድረስ فقال لهم حين أنفق كل شيء بيده በእጃቸው ያለውን ነገር ሰጥተው ከጨረሱ በኋላ የአላህ መልእክተኛ እንዲህ አሉ። ما يكون عندي من خير فلن أدخره عنكم እኔ እኮ ኸይር ነገር ኑሮ ከእናንተ መደብቆ ማከማቸው የለም የሰጧቸው እንጂ አሁን ግን አልቋል አሉና ግን ለዘላለም ይለውም القيامة ዘመን ተሻጋሪ በሆነ ንግግራቸው አንደበተ ርቱዕ የሆኑት ነብዩ ረሱል ዓለይሂ ሰላቱ ወሰላም ለኛም ጭምር የሚሆን መልእክት ሳላኩ። ወመን يستعفف ጥብቅነትን የፈለገ አላህ እንዲጠበቅ ያደርገዋል። ወመን يستغني መብቃቃትን የፈለገ يغنيه الله እንዲብቃቃ አላህ ያደርገዋል። ወመን يتصبر መታገስን የፈለገ يصبره الله ትዕግስተኛ አላህ ያደርገዋል። ወማ ኡዕጢየ አሐዱን አጣአን አንዳችሁ ምንም ስጦታ አልተሰጠም ኸይረን የተሻለ ወአውሳዕ ሰፊ የሆነ ሚነ ሰብሪ
ከሶብር የበለጠ ምንም ስጦታ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዎ የስኬት ምንጭ ሶብር ነው። በዱንያ ጭምር ነጋዴ ንግድህን ታጋሽ ሆነ ዛሬ ንግድ ጀምረህ የሆነ ኪሳራ ሲመጣ አይ በቃ አልሆንም ብለህ ከገበያው የምትወጣ ከሆነ ለስኬት አትበቃ። ምን ያስፈልጋል? መታገስ። ይሄ አልተሳካ ወደ ሌላው እንዲያደርገህ ካለ በዱንያ ጭምር ስኬታማ አትሆንም። አንድ ተማሪ ትልቅ ደረጃ ለመድረስ እንቅልፉን አጥቶ ቀዝቃዛዋ ላይ እግሩን ከቶ ሌሊት ደክሞ አጥንቶ ካልሆነ በስተቀር ለስኬት መብቃት ይችላል? ዶክትሬት ለመያዝ ዲግሪው ማስትሬት ለመያዝ ረጅም ዓመታት ምን መሆን አለበት? በሶብር መጓዝ አለበት። 12 ዓመት ከዛ በኋላ ሌላ ብሎ ገና ከመጀመሪያ ተስፋ የሚቆርጥ ከሆነ ላለመው ላሰበው ዓላማ እቅድ ስኬት መብቃት አይችልም። ዱንያ ላይ ጭምር ምን ያስፈልጋል? የዱንያን እንኳን ለማግኘት ሶብር ያስፈልጋል። ትዳር ላይ ያሉ ሰዎች ትዳራቸው ስኬታማ እንዲሆን ሶብር ያስፈልጋል። እሱ